ሰላም ሰላም፣ ጤና ይስጥልኝ። የተወደዳችሁና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ በጣም ክፍት ብሎኝ የእውነት ቪዲዮ እንኳን መስራት አልቻልኩም ማለት ነው። እና አንዳንዴ በጣም አለው ማለት ውሸት ነው። እውነቴን ነው። እኔ ያለው ቢለን ለማውራት ራሱ ይከብዳል። ዛሬ እንደተከሰተው ታውቃላችሁ። አርቲስት ቀነኒ አዱኛ ራሷን አጠፋች ተብሏል። እንደገና ታውቁታላችሁ፣ የኦሮሞ አርቲስት የሆነ አንጋፋና ተወዳጅ አንዱዓለም ጎሳ ባለቤት ነች። በጣም ነው የሚያሳዝኑት። እኔ እሷ ሞታለች እቺ የመሰለች በ26 ዓመቷ ራሷን አጠፋች ተብለዋል ማለት ነው። ውድ ቤተሰቦቻችን ይቅርታ። ይሄ ለሁላችንም በጣም ከባድ ነው። እሱ ደግሞ ሁለት ሞት ነው። እሷ ብቻ አይደለም የሞተችው፣ አሁን እሱንም ገላ ነው ሄደችው ስላችሁ። ዛሬ ይሄ ልጅ የእሷን ቀብር ላይ ሊቆም ይችላል፣ ላይቆም ይችላል። አሁን ወደ ቲክቶክ ሰፈር ዞር ዞር ብዬ ሳዳምጥ እንደነበረው እሷ ራሷን ከዚህ በፊት ራሷን ልታጠፋ ለጎደኛዋ እንደጻፈች መልእክት አስተላልፋለች። ጽሁፉ ወደ ቲክቶክ ወደዛ ወደዚህ እያለ ነው። እኔ መኖር በክቶኛል፣ ከእንግዲህ በኋላ ስልችት ብሎኛል ሁሉም ነገር፣ እኔ አልኖርም መኖርም አልፈልግም እቺ ምድር ላይ ብላ ለጎደኛዋ ጽፋለች ማለት ነው። ውድ ቤተሰቦቼ አንድ ሰው ባልና ሚስት ሆኖ እንኳን ባልና ሚስት አይደለምና እግርና እግር ራሱ ቤት ውስጥ ሲኖር ይጣላል። እግራችን ራሱ እርስ በራስ ይጣላል ማለት ነው። እና እቺ ልጅ ከባሏ ጋር ጭቅጭቅ እንዳለ ለጎደኛዋ ነግራለች። እቺ ጎደኛዋ ዛሬ እሷ ከሞተች በኋላ ነው ይፋ ያወጣችሁ ማለት ነው። እና ትላንትና ማታ ደግሞ ቤት ውስጥ እንደሚኮራረፉ አሁን ብዙ ወሬዎቹ የተወራ ነው። እንግዲህ በእኛ ሀገር ብዙ ሰዎች ይሞታሉ በየአመቱ። የኦሮሞ አርቲስት የዛሬ 5 ዓመት እንደሚታወቁት ተወዳጅና ብዙ ሰውን የሚወደው አርቲስት ሃጫሉ ሁንዴሳ የዛሬ 5 ዓመት በሱ ሰዓት ማለት ነው እሱ ሞቶ እስከ ዛሬ ማን እንደገደለ ምን ይሁን እንደሆነ ምንም አልታወቀም። ሞታ። እኛ ግን መቼ አጬን አንረሳም። እንደዛ ምቺም ትላንትና ሞታለች ማለት ነው። እንደሚባለው በመሀላቸው ቅናት አለ የተባለ ነው። እግዚአብሔር ይወቀው። እኔ የሰማሁትን ነው። ግን ለምን ይሄ ሁሉ ተፈለገ? ይቺ የመሰለች ልጅ እሱ ቦሌ ነው የሚሰራው። እሱ ቦሌ ውስጥ ነው አሉ የሚሰራው። ቦሌ ስላችሁ ቦሌ ቡልቡላ ማለት ነው። እና መዝናኛ ቤቶች ውስጥ ነው መሰለኝ የሚሰራ። ማታ 10 ሰዓት 8 ሰዓት ነው አሉ የሚገባ። 8 ሰዓት 10 ሰዓት ነው አሉ የሚገባ። እሷና እሱ ብዙ ጊዜ አይገናኙም አሉ ስላችሁ። እሷን ስራ ነው ቀን የምትለው፣ እሱ ደግሞ ቀን ይተኛል። እንግዲህ ወደ ስራው ይሄዳል ማለት ነው። እና ደግሞ እሱ ከብዙ ሰዎች ጋር ነው የሚገናኘው እንደተባለው ከብዙ ሰዎች ጋር ነው የሚገናኘው። እና ቅናት አለ ተብሏል በመሀላቸው። ቅናት ስላለ ኖ እንደዚህ ራሷን እንደዚህ ያደረገችው። ትላንትና ማታ እሱ ሲመጣ እሷ ነበረችው። ከዛ እሱ ገብቼ ተኛው እሱ ነው እየተናገረ አሉ ለጎደኛ። እኔም ማቃት ብላ ቅድም ስታወራ ነበረና እሱንም አውቃለሁ እሷንም አውቃታለሁ፣ ሁለቱንም አውቃቸዋለሁ ነው የምትለው። እንግዲህ እውነትውን ውሸትውን እግዚአብሔር ብቻ ይወቁ። ማንን እሷን እንደገደለ ብቻ እግዚአብሔር ብቻ ይፍረዱ።
እውነቴን ነው የምላችሁ። እኛ ድሮ በግና ዶሮ ስትሞት የኔ ዶሮ የኔ በግ ብለን እናለቅስ ነበረ። ዘንድሮ ሰው ከሞታ በቃ ሄደን። እውነቴን ነው የምላችሁ። በጣም ነው የከፋኝ። ዛሬ ቀኑ ጨለመ። ኤቴ አጠገቤ እንደሞተች ነው የመሰለኝ። የእውነት ነው የምላችሁ እና 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 በጣም ስሜታዊ ሆኜ ነው። እውነቴን ነው የምላችሁ እና እሱ ገብቶተኛ እሷ ደግሞ ራሷን ልታጠፋ ራሱ ከጎኑ ተነስታ ስትሄድ አይቻለሁ። ግን እኔ ትመጣለች ብዬ ሲጠብቅ ነበረ ብለዋል አሉ። ይሄም ማንም ሰው የሚያደርገው ነው። እውነቴን ነው የምላችሁ፣ ማንም ሰው የሚያደርገው ነው። እንግዲህ ውሃም ሊጠጣ ይሆናል፣ ሽንት ቤትም ልትሄድ ትችላለች። አንድ ሰው ካጠገቡ ተነስቶ ከሄደ የት ነው የምትሄጂ ብለሽ መጠየቅ አትችም። ያኔ ልማድም ከሆነ ሁሌ የምትነሳም ከሆነ ይሄ ሰውዬ ላይ መፍረድ አንችልም። ብዙ ሰዎች ደግሞ እኔ እግዚአብሔር ይፍረደው። እኔ እሷ አሁን ሞታለች። እሷ የሞተችው ሳይሆን አሁን እኔ እሱ በጣም በጣም አንጀቴን በልቶኛል። ምክንያቱም 2 ሞት ነው የሞተው። አንደኛ እቺ ልጅ ቆሞ አልቀበራትም። ነገ ነው ቀብሯ። እሱ ቀብር ላይ አይገኝም። ምክንያቱም እሱና ኤቱ ነው ተብለዋል። ለምንድን ነው የማይገኙት? 24 ሰዓት በኋላ ስለሚጠየቁት እነሱ ቃል ሚያን የሚያደርጉት ከ24 ሰዓት በኋላ ነው። እንግዲህ ኤዶ እንዲቀብራት ቦዲጋርድ ተልኮለት ከሄደ ነው እንጂ ሚሄድ አይመስለኝም ማለት ነው። እና ይመታት ነበረ ይላሉ። ከመታት ራሱ ይመታት ነበረ። በጣም መዝናኛ ቦታ ሲሄዱ ራሱ ምን ሲሉ ራሱ በጣም ይመታት ነበረ፣ ይጮክናት ነበረ ይላሉ። እንዴ ቢመታት እና እየፈለጋት ቢያደርጋት እቺ የመሰለች መለለወ የመሰለች ልጅ የእውነቴን ነው የምላቸው። እቺ ሞዴል ናት፣ ታውቃላችሁ፣ ሞዴል ናት። የማንንም የትም የትም ሜዳ ነው እንትን በእንትን ደግሞ ብዙ እውቅና ያገኘች ልጅ ናትና ቢመታት ለምን አብራ ትኖራለች? ለምን ሴትነቷ ይነካል? እውነቴን ነው የምላቸው። እና ይሄ ደግሞ እንደዚህ አይነት ወሬ የሚያወሩት ሁለቱ ሁለት ባልና ሚስት መሀል ገብተው ወሬ የሚያወሩ ሰዎች ናቸው። አንድ ልጅ ናት ሲጀመር ራሱ ስታወራ ነበረ። 4 ቤት 5 ቤት ገብታ ስታወራ ነበረ። እውነቴን ነው እና ይመታት ነበረ፣ በጣም ትናገር ነበረ ምናምን ይላሉ። እና እንደዚህ አይደረግም ለማለት ፈልጌ ነው። እግዚአብሔር ብቻ እሷ የሞተችው የወደቀችው አፓርታማ ነው፣ 5ኛ ፎቅ ነው። በጀርባ በኩል ነው አሉ የወደቀችው። በጀርባ በኩል ነው የወደቀችው። በፊት ለፊት ቢትወርቆ ኖሮ ካሜራ አለ፣ ካሜራ ይዝ ነበረ። ግን በጀርባ በኩል ስለወደቀው ካሜራ የለም። ስለዚህ በጣም 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 አዝነናል። በጣም ያሳዝናል። በጣም አንጀቴን በልታለች። ከሷ ይልቅ ደግሞ እሱንም ይዛ ነው የጠፋችው። እሱም ከእንግዲህ በኋላ ይወጣል። ኖርማሊ እኔ እሱ እንደዚህ አድርጓል ብዬ አላምንም። እሱ አልገደለም። እንግዲህ ስለተያያዘ ይመራመራል። አሻራው ምናምን ያዩታል። ሁሉም ነገር ተጨርሶ ይወጣል። ምናልባት ቢታሰር 1 ወር ቢታሰር ነው። ታውቁታላችሁ። የዛሬ 2 ዓመትም የአብርሃም ይሻለ ምን ብሎ ሲዘፍን የነበረ የእሱ ባለቤት ካወቃችሁ፣ እሷም ከፎቅ ላይ ወርቃ ነው የሞጠችው። ራሷን እንትን ብላ ራሷ ነው እሷንም ያጠፋችውና እሱም እስር ቤት ገብቶ አብርሃም ማን ነበረ ስሙ ጠፋብኝና በጣም ነበረ የሚወደው። የእሱ ዘፈንም ወዳለው ልጁንንም ስለሚወደው ነውና እሱ እንትን ስል የእሱ ባለቤትም እንደዚቹ ነበረ የሞተችው። ከፎቅ ላይ ነው ተወርውራ የሞተችው። እሱም 1 ወር ከ15 ቀን ታስሮ ተመርምሮ ነፃ ስለሆነ ወጣ። እንዳልክም ደግሞ አንዱ አለምም ደግሞ እንደዛው ነው ይወጣል። ግን በጣም እንደዚህ የእውነቴን ነው የምላቸው። ግን የእሱ ቦታ ሆነን እኛ ራሳችን ስናዩ አንድ ሰውን
የምታፈቅሪ ሰውን ስታጪ በእንደዚህ አይነት አሰቃቂ ሁኔታ ራሱ ሲያጠፋ በጣም ከባድ ነው። እውነቴን ነው የምላችሁ። ደግሞ በዚህ አጋጣሚ ይሄን መልእክት ሳላስተላለፍላችሁ እንዳልሄድ ሁለት ኤቶቻችን የኔ መሳይ እናንተ ጀግና ናችሁ። የፈለገ ነገር ቢሆን ማለት ነው እንኳን ልጅ ያልወለድሽው ልጅ ወልደሽ ራሱ ካልተመቸሽ እውነቴን ነው ጥለሽው ሂጂ እንዴ። ለምን ለምነሽ ትበያለሽ? ለምነሹ ትበያለሽ? ለምን እኛ የምንለው እግዚአብሔር ብቻ ነፍስሽን ይማርሽ፣ ነፍሱን ይማር ነው የምንለው። እንግዲህ ለሱም ብርታትና መስናናቱን ለውድ ቤተሰቦቿ፣ ለእናቷ፣ ለአባቷ ለሱም መስናናት ይስጣቸው ነው የምንለው። ሌላ የምንለው ነገር የለም። በጣም ይከብዳል፣ በጣም ይከብዳል። እኔ አላቅም እኔ አላቅም። ብቻ ውድ ቤተሰቦቼ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ይቅርታ